ያብረን ነበር አቶ ሙራድ ተብላ አፍታ ታኛለ እንዴ ሰዎች አስተናግዳቸው ውስጥ ከዛ ሙራድ ስማ ሙራድ ኪሎ ሙዝ ያው ስታቸው ቶሎ ቤቢ አጥቸና አፈ ያደረከው ዛሬ በቃ ዛሬ አረ ጌታ ሆይ እዚህ በቃ ጌታ ሆይ ነፍስሽ ማስተሽ ዛሬ አንተ ሙራድ አፍጥጣቸው ኪሎስ ሙዝ ስጣችሁ ያው ሰዎች ሽንኩርት ምናምን ትፈልጋላችሁ ማለት ቶሎ ቤብ ዛሬ ነፍስ በመቶ ይሄንሽ ጓደኞች ጋር ብዛቸው ፈታ በይ ያላዳለች አንቺ ቆንጆ ቤቢ ሙዝ ምናምን የምትፈልጊው ሰንቶ አምስት ያብሰንት አንድ ኪሎ ወሰጂ እባክሽ ከድታችን በቻው ባክሽ ኪኪ እኛ ሴቶች እኮ አንድ ላይ ስንቀመጥ ወንዶች ስለ ወንድ ልጅ መናወራ እኮ ነው የሚመስለው። ቼክ እንደማናረጋቸው ቼክ እናረጋቸው ያላችሁ ባምላክ ጸጉሩ ሲያምር ጸጉሩ የባምላክ እንደዚህ አንዘፈራረሉ ስርዝ እንዴት እንደሚያምር እተራሳች ማን ትንሳኤ ወይኔ ነይ ጺሙን ባየሁት ቁጥር እንዴት እንደሚያምር ምንም ሳይፈች ምንም ጊዜ ሳይፈች ብሩክ ወንዶችማ ምን ያወራሉ? ስለሰው አታውሩ፣ ያታሰደቡን። ባልሽ ሽማግሌ እግዚአብሔር ይመስገን ከናንተ ከሰይጣን ከክፉ ከመጥፎ ዘመዶች አድኖኛል። አልወደኩም። እግዚአብሔር ይመስገን እንደምፈልገው ኖሬ ከአንድም 2-3 መኪና እየነዳሁ የተለያየ ነገር እያደረኩ ደስ ብሎኝ ሃፒ ሆኜ እግዚአብሔር ፍሬ ሰጥቶኝ ልጅ ሰጥቶኝ እኔ መሰሉ የሚሳሙ ቆንጆ ልጆች ሰጥቶኝ እግዚአብሔር ይመስገን አንስቶኛል። እግዚአብሔር ክብር ምስጋና ይግባው። ሽማግሌም ሆነ ምንም ሆነ ይዞኛል፣ አልጣለኝም፣ አውጥቶኛል። የምኖረው የተስተካከለ ኑሮ ነው። ወንዶች የማይችሉት ሴቶች የሚችሉት እሺ እናያለን። እስቲ ይሄ እንጨት ይታያል። ቀላል ነው በጣም እንዴትና ገባ። ኦኬ በኋላ እንዴት ታወጣለህ? በጣም ቀላል ነው። አንድ የያዝከውን ቦታ መላቀቅ የለበት። በጣም ቀላል ወንዶችዬ ሞክሩት፣ እስቲ ሞክሩት። ተነሱ ብድግ በሉ እስቲ ብድግ። አሁን እያያችሁኝ እስቲ ጉድህን ማየት ነው ዛሬ፣ ጉድህን ማየት ነው። መቼም አታሳፍራቸውም። አብሮ ይነሳል አላለ። ወይኔ አምላኬ እርዳው፣ አምላኬ እርዳው፣ አምላኬ እርዳው። ኧረ እንዳትደፋ ስጋት አለኝ። እንዳትደፋ ወንድሜ፣ ይቅርብክ ይቅርብህ። ግፋ ወንድሜ ግፋ፣ እንዳትወድቅ ብቻ ግፋ። በአፍጢም ተደፍተህ ብቻ። ትራስ ይወዳል ሁሌ ትራስ። ሄ ያለፈ መልሰው እስቲ መልሰው ወደ ኋላ ከወደክ ነው ችግሩ። የለማ አትችሉም። ሞክሩትና ሳው ሶ ጋይስ ጌት ሬዲ ዊዝ ባዩሽ ዛሬ ምሳ ቀጠሮ አለብኝና ቀለል ያለ ሜካፕ ልሰራ ነው። ቀለል ያለ አውትፊቴ ይሄን ይመስላል። አውትፊቴ ሜካፕ ብዙ ማብዛት አልፈልግም። ቀለል ያለ ሜካፕ ነው። ከሌላ ጊዜ ቀለል ያለ ሜካፕ ነው ፈልገው። ወደ ሜካፑ እንሂድ። እንግዲህ ሜካፕ ይሄን ይመስላል። ያው ቀለል ያለ ሜካፕ ነው እንዳልኳችሁ። ሜካፕ መማር ፈልጉ ዴም ማድረግ ትችላላችሁ። ዴም አድርጉኝ። እኔ ሜካፕ ሲበዛ አልወድምና ብዙ ከፊቴ ከለር ጋር ይመሳሰላል ብዬ አስባለሁ።
ያው ከስኪን ከለሬ ጋር የሚመሳሰል ሜካፕ ነው የተጠቀምኩት ዛሬ። እንደዚህ ነው የምንመስለው። እንግዲህ እንሂድ። ሜካፕን በጣም ነው የወደድኩት። ያው እንዳልኳችሁ ቀለል ያለ ሜካፕ ነው ያልኳችሁ። ብዙ እንትን እኔ እንደሆንኩ እንዲያስታውቅ ሁላችሁም በየእምነታችሁ ጸልዩልኝ ማለት ምን ማለት ነው? አንዱ ቢስት አንድ አይሱትም ነው። ይኸውልህ አንተም የምትጸልየው ሌሎችም የሚጸልዩ ጩኸት እንጂ ምንም አይነት ውጤት አያመጣም። በጣም በጠና ከታመምክ ብር ከሌለህ ብር ስጡኝ ነው የሚባለው። ብር ካለህ ደግሞ ሂደህ መታከም ነው ያለብህ። በሽታ በሕክምና እንጂ በጸሎት አይድንም። ውሸት ነው። ማንም ድኖ አያውቅም። መጽሐፍ ውስጥም የተጻፈው ሆነ ነው እንጂ ማንም ያየ የሰማ የለም። ውሸት ነው። እንደዛ የሚባል ነገር የለም። በሽታ በአንድም በሌላ መንገድ ይመጣል። ስለዚህ ለዛ ደግሞ የሚሆን ሳይንስ በሽታም ምን አይነት በሽታ እንደሆነ የነገረን ሳይንስ ነው። ለዛም የሚሆን በሽታ ደግሞ የሚሆን መድኃኒት ሳይንስ አዘጋጅቷል። ስለዚህ አንድ ሰው ከታመመ ወደ ሕክምና ተቋም ነው እንጂ መሄድ አለበት። እኔ የምፈልገው ምንም እንድትጨነቁ አይደለም። የእናት አባቶች የተለያየ በየእምነታችሁ እንድትጸልዩልኝ ነው። ምን